5.5.4 በደቡብ ምዕራብ ክፍል የሚገኙ ህዝቦችና መንግስታት። ወላይታ ወላይታ የሚለው ስም በደቡብ ምዕራብ ኢትዮጵያ የሚገኝን አንድ የተወሰነ ብሔረሰብና በመጀመሪያው በ13ኛው ክፍለ ዘመን እንደ መንግስት ብቅ ያለውን ኃያል መንግስታቸውን ያመለክታል። በአካባቢው ትውፊት መሰረት ወላይታ እንደ ፖለቲካዊ አካል ከመከሰቱ በፊት አካባቢው በባዲያ ጋዳላ እና ባሩጃ በመሳሰሉት የተለያዩ ማህበረሰቦች ይኖሩበት ነበር። መንግስቱ በ18ኛው ክፍለ ዘመን መገባደጃ እና በ19ኛው ክፍለ ዘመን መጀመሪያ ላይ የበለጸገ ሲሆን ይህም የሆነው ወላይታዎች ከጎረቤቶቻቸው ጋር ባደረጓቸው ስኬታማ ጦርነቶችና ከዚያም በተገኙ ቁሳዊ፣ ሰብአዊና ግዛታዊ ጥቅሞችን ምክንያት ነው። በማህበራዊና ፖለቲካዊ ስልጣን ተዋረድ ጫፍ ላይ በአማካሪዎች ምክር ቤት የሚታገዘው ካዎ ወይም ንጉስ ይገኝ ነበር። ከ13ኛው እስከ 19ኛው ክፍለ ዘመን መገባደጃ ድረስ ሁለት ተከታታይ ስርወ መንግስታት ወላይታን አስተዳድረዋል። እነሱም ወላይታ ማላ እና ትግሬ ናቸው። በ13ኛው ክፍለ ዘመን በሞት አለሚ የተመሰረተው የወላይታ ማላ ስርወ መንግስት እስከ 18ኛው ክፍለ ዘመን መጨረሻ ድረስ የገዛ ይመስላል። ከዚያም በትግሬ ስርወ መንግስት ተተካ። ይህም ስያሜ የተሰጠው ከሰሜን ኢትዮጵያ በመጡ ትግሬዎች ተመስርቷል ተብሎ ስለሚታመን ነው። የወላይታ ምድር በለምነቱና በመጠነኛ ተስማሚ የአየር ንብረቱ የሚታወቅ ሲሆን በአብዛኛው የዓመቱ ክፍል በአረንጓዴ እጽዋት የተሸፈነ ነው። መሬት ሁሉ የንጉስ ንብረት ነበረ። ንጉሱም መሬቱ ለተከታዮቻቸው እንዲሁም ለጥገኞቻቸው ይሰጡ ነበረ። በተግባር ግን የመሬት ግንኙነት በሶስት መሰረታዊ ማህበረሰባዊ አደረጃጀት መርሆች ማለትም በዝምድና፣ በፖለቲካ እንዲሁም በማህበራዊ ደረጃ የተመሰረተ ነበር። በዚህ መሰረት የመሬት መብቶች ለዝርያ ቡድን ወይም ሊኔጅ ግሩፕ፣ ለቤተ መንግስት እንዲሁም ለመኳንንቱ የተሰጠ ነበር። ከእጀ ጥበብ ባለሙያዎች በስተቀር ሁሉም የማህበረሰቡ አባላት በእኩልነት የሚጠቀሙባቸው ለግጦሽና ለማህበራዊ ስብሰባዎች የተመደቡ የጋራ መሬቶች ነበሩ። ንጉሱ በጦር ሜዳ ለፈጸሙ ጀግንነት ተግባራት እና ለሀገር ላበረከቱት ሌሎች ጠቃሚ አስተዋጽኦች ሰዎችን መሬት ይሸልሙ ነበር። በመሬት ስጦታዎች ወይም መሬትን የመንጠቅ ዛቻ በመጠቀም ገዢው ንጉስ ለሀገሪቱ ታማኝነት መኖሩን ያረጋግጥ ነበር። በቤተ መንግስቱ ይዞታ ላይ ከሚሰሩት በስተቀር የመሬት ባለቤቶች ለንጉስ ግብር ይገብሩ ወይም ይከፍሉ ነበር። ዋናው ምግብ ወይም ሰብል እንሰት ነበረ። ከፋ በትውፊት መሰረት ይህ ኃያል መንግስት በ14ኛው ክፍለ ዘመን ብቅ ያለ ሲሆን በ17ኛው ክፍለ ዘመን አጋማሽ አካባቢ ደግሞ መንግስቱ ገናናነትን አግኝቷል። ገዢው የሚንጆ ስርወ መንግስትና የመካከለኛው ዘመን የእናሪያ መንግስት የቅርብ ግንኙነት ነበራቸው። የኦሮሞ መስፋፋትና የእናሪያ ገዢ ቤተሰቦች ከጎጀብ በስተደቡብ እንዲሸሹ ሲያስገድዷቸው አልቀርም። ይህም በውጤቱ ክርስቲያንና ታቶ የሚለውን ንጉሳዊ ማዕረግን ወደ ከፋ አምጥተዋል። በደቡብ እንደሚገኙ በርካታ የኩሽና አንዳንድ የሴም ዝርያ ያላቸው ህዝቦች የከፋ ኢኮኖሚ በንግድ የሚታገዝ የገበሬዎች የእንሰት እርሻ ላይ የተመሰረተ ነበረ። ገበሬዎች በራሳቸው መሬት ላይ ከመስራት በተጨማሪ በወረራ፣ በንግድ ወይም በዕዳ ክፍያ የተገኙ ባሪያዎችን በመታገዝ ለንጉሳዊ ግዛቶች ነፃ የጉልበት አገልግሎት ይሰጡ ነበር። የንግድ ስራን በተመለከተ ከጊቤ አካባቢ ከሚገኙ የኦሮሞ መንግስታት ጋር የበለጸገ የንግድ ልውውጥ ይካሄድ ነበር። እንደ መስክ ወይም ሙሰክ፣ ቡና፣ ባሪያዎች፣ የዝሆን ጥርስ፣ ወርቅ፣ ማርና ስም፣ ዝባድ፣ ዋና ዋና የንግድ ዕቃዎች እንደ ቱንቆላ፣ ቲፋ፣ ቀያ ወዘተ ባሉ ገበያዎች በኩል ወደ ውጭ ይላኩ ነበር። ከ17ኛው እስከ 18ኛው ክፍለ ዘመን ድረስ መንግስቱ ወደ ቦኔሾ፣ ማሸንጎ፣ ማጂ እና ናኦ ሼ እና ቻራ ተስፋፍቶ ነበር። በመንግስቱ አስተዳደር ጫፍ ላይ የዋነኛ የፖለቲካ ማዕበሉን በቦንጋ ያደረገው ታቶ ይገኝ ነበር። ሌላ የስልጣን መቀመጫ ከደቡብ ምስራቅ 7 ማይል ርቀት ላይ የሚገኘው እንደርቻ ነበር። ታቶ ምክርቾ በሚባሉ የ7 አማካሪዎች ምክር ቤት ይረዳ ነበር። ምክርቾ የንጉሱን ስልጣን ከመገደብ ባለፈ በዘውዱ ተተኪነት ሂደት ውስጥ ትልቅ ሚና ይጫወቱ ነበር።
ከፋዎች እንደ መከላከያ አጥር የሚያገለግሉ ኩሪፖ የሚባሉ ጥልቅ ጉድጓዶችን ወይም ምሽጎችን የመቆፈር ባህል ነበራቸው። የጎጀብ ወንዝ ከውጭ ወረራ እንደ ተፈጥሯዊ መከላከያ ሆኖ ያገለገለ ሲሆን ይህም እስከ 1897 ዓ.ም እንደ አውሮፓውያን አቆጣጠር እስከዛ ድረስ ላቆዩት አንጸባራቂ ነፃነት አስተዋጽኦ አድርጎ ሊሆን ይችላል። የየም መንግስት በጊቤ ወንዝ ምስራቃዊ ዳርቻ ወይም ከከፋ መንግስት በስተሰሜን ምስራቅ አቅጣጫ ይገኝ ነበር። የም በኢኮኖሚ ግብርናን፣ ንግድን እንዲሁም የእጅ ጥበብ ስራን ያቀፈ ነበር። በመጀመሪያ ዲዳ ወይም ሃልማምጋማ የተባለ አገር በቀል ስርወ መንግስት የምን ያስተዳድር ነበር። መቀመጫውም በቦር አማ ተራራ አቅራቢያ በኦያ አቅራቢያ በሚገኘው በዱዳር ኬማ ወይም ደግሞ ዚማርማ ቤተ መንግስት ነበረ። የየም ንጉስ ወይም አማኖ በፖለቲካዊ የስልጣን ማማ ላይ ከመሆኑም በተጨማሪ የመለኮታዊ ባህሪያት ያሉት ዋና ካህን ሆኖ ያገለግል ነበር። አስቴሶር የተባለውና በዋሱ ሰብሳቢነት የሚመራው ባለ 12 አባላት ያሉት የመንግስት ምክር ቤት አምኖን ወይም ደግሞ ንጉሱን መንግስቱን በማስተዳደር ይረዱት ነበር። ኤራሹ የተባሉት የክፍለ ሀገር አስተዳዳሪዎች ሲሆኑ ቢሮ የተባሉ ጉድጓዶችን የማስቆፈርና በመንግስቱ መሃል በሪሲ ቢታ አካባቢ የጦር አባት የተባለው ኖሚያ አካባቢውን እንዲቆጣጠር የሚያስችሉ ወደ 50 ሜትር የሚጠጉ የእንጨት ወይም የብረት ምሰሶዎችን የማቆም ኃላፊነት ነበራቸው። ልዩ መልእክተኞችም ወይም ዋሲ የሚባሉት ከአምኖ ወይም ከንጉሱ ማለት ነው ወደ ወረዳ ሹማምንት ወይም ደግሞ ጋኛ ወደሚባሉት ትዕዛዝን ሲያደርሱ ከወረዳ ሹማምንት ደግሞ ወደ አምኖ ወደ ንጉሱ መልእክት ያቀብላሉ። በ14ኛው ክፍለ ዘመን የመጨረሻ ንጉስ ኢዮካም ወይም ደግሞ አሞዳሻ ከሰሜን በመጡ ሰዎች ከስልጣን ተወገደ። እነዚህም መቀመጫውን አንጋሪ ያደረገ ማዋ ወይም ሆዋ የተባለ አዲስ ስርወ መንግስት መሰረቱ። በ19ኛው ክፍለ ዘመን ጎረቤት የሆነው የጅማ አባ ጅፋር መንግስት የመን ለመቆጣጠር የሞከረ ቢሆንም በክፍለ ዘመኑ መገባደጃ ላይ የም በአጼ ሚኒሊክ ዳግማዊ አማካኝነት ወደ ኢትዮጵያ ግዛት ተጠቃለዋል። ጋሞ በታሪክ ደረጃ የጋሞ ህዝብ ከጫሞ እና አባይ ሐይቆች አንስቶ እስከ ጉጌ ተራራና ከዚያም ባሻገር ያሉትን አካባቢዎች ይኖሩ ነበር። የጋሞ መልክዓ ምድር በሁለት ሊከፈል ይችላል። እነሱም ገዜ ወይም ደጋ እና ባዞ ወይም ቆላ ናቸው። የደጋማው አካባቢ በህዝብ ብዛት የተጨናነቀ ሲሆን በፖለቲካ ማዕከሉ ከመንግስት ተጽዕኖና ማስገደድ ያመለጡ ሰዎች ደግሞ በአብዛኛው በቆላማው አካባቢ ሰፍረዋል። ቆላማው አካባቢ እንደ አደን ቦታም ያገለግል ነበር። ወጋ የተባሉ እርስ በርሳቸው የተሳሰሩ አገር በቀል ህጎች በጋሞ ደጋማ አካባቢ ያለውን የመሬት አጠቃቀም ይወስኑ ነበር። የእነዚህ ህጎች መነሻ ሁሉ ነገር እርስ በርሱ የተሳሰረና ረቂቅ በሆነ ሚዛን የተያያዘ ነው የሚል እምነት ነበረ። እነዚህ ህጎች በጋራ በመሆን ከሰዎች የእርስ በርስ ግንኙነት አንስቶ የግጦሽ መሬትን፣ ደን፣ አፈር እና ውሃ እስከ መንከባከብና መጠበቅ ድረስ ያለውን ሁሉ የሚያስተዳድሩ የተፈጥሮ ሀብት የያዘ ስርዓት ተፈጥሯል። በጋሞ ደጋማ አካባቢዎች የእንሰት እርሻ ለኑሮ መሰረት የነበረው ሲሆን በቆላማ አካባቢ ደግሞ በቆሎና ስኳር ድንች ዋና የምግብ ሰብሎች ነበሩ። በደጋማው አካባቢ የሚመረቱ ሌሎች ሰብሎች ለምሳሌ ገብስ፣ ስንዴ፣ ጤፍ፣ አተር፣ ባቄላና ጎመን ይካተታሉ። ከአዝርዕት እርሻ በተጨማሪ አብዛኞቹ ገበሬዎች ለምግብ እና ለእርሻ ስራ እና ለተሳካ ግብርና ለሚያስፈልጋቸው ተፈጥሮ ማዳበሪያ ከብቶችን ያረቡ ነበር። ማለትም ከነሱ ኩበት በመሰብሰብ ወይም የከብቶችን ጽዳጅ በመጠቀም ግብርናቸውን ለማሻሻል ሲሉ ማለት ነው። የእጅ ጥበብ ውጤት መስራት፣ የሸክላ ስራ፣ ቁርበት ማልፋት ማለት ነው ወይም የቆዳ ፋቂነት እና የብረታ ብረት ስራዎች ሌሎች የኑሮ መሰረቶች ነበሩ። እነዚህ ህዝቦች የተለያዩ መሳሪያዎችንና የጦር መሳሪያዎችን በባህላዊ ሙዚቃና የልቅሶ መሳሪያዎችን በመስራት በቀለማት ያሸበረቁ ጨርቃ ጨርቆችን በመሸመንና በመሳሰሉት ራሳቸውን አገር በቀል እውቀትና ቴክኖሎጂ አዳብረዋል። ስለ ጋሞ በመጽሐፍ በሰፈረ መዝገብ ላይ ለመጀመሪያ ጊዜ የተጠቀሰው በ15ኛው ክፍለ ዘመን በንጉስ ይስሐቅ
ከ1413 እስከ 30 የገዙ የውዳሴ መዝሙሮች ላይ ነው። መዝሙሩ ጋሞን ለኢትዮጵያ ንጉሠ ነገሥት ግብር ሲከፍሉ የነበሩ ግዛቶች አንዱ እንደነበሩ ይጠቅሳል። ከሙስሊም ሱልጣኖች ጋር በተደረገ ጦርነት ክርስቲያኖች ሲዳከሙ ጋሞ ከክርስቲያኑ መንግስት ቁጥጥር ውጪ በመሆን አንጻራዊ የራስ ገዝ መብቱን አስጠብቋል። ከ16ኛው እስከ 19ኛው ክፍለ ዘመን ባለው ጊዜ ውስጥ የጋሞ ህዝብ ተበታትነው በሚገኙ መንደሮች ይኖሩ ሲሆን ደሬ በሚባሉ የተለያዩ ማህበረሰቦች ተደራጅቶ ነበር። ደሬ ፖለቲካዊ ነፃነት ያላቸው መንደሮች ሲሆኑ 3 መሰረታዊ ተመሳሳይነቶች ነበሯቸው። እነሱም አንደኛ እያንዳንዱ ደሬ የህዝቡን አንድነት የሚመለከትና መስዋዕት የሚያቀርብ ካዎ ነበረው። ሁለተኛ እያንዳንዱ ደሬ አለቃ የተባሉ የራሱ ተሻሚዎች ነበሩት። እንዲሁም ሶስተኛ እያንዳንዱ ደሬ የማህበረሰቡ ጉዳዮች የሚወያዩበትና ግጭቶች የሚፈቱበት ዱባሻ የተባለ የራሱ የመሰብሰቢያ ቦታ ነበረው። በጋሞ ህዝብ ዘንድ ፖለቲካዊና ሃይማኖታዊ ስልጣን ማግኘት የሚቻለው በሹመት ወይም በምርጫ እንዲሁም በባይራ ይህም በእድሜ የሚገኝ ስርዓት ነው። እነዚህ ሁለት ስርዓቶች እርስ በርሳቸው እየተቃረኑም ሆነ እየተደጋገፉም ይሰሩ ነበር። በሹመት ወይም በምርጫ አማካኝነት ዱላታ ያገቡ ወንዶችን ዱላታ ማለት ጉባኤ ማለታችን ነው። ያገቡ ወንዶችን ከተለያዩ ደሬዎች ለተለያዩ ስልጣን ደረጃዎች ይመርጡ ነበር። እነዚህ የስልጣን ስሞች ከእያንዳንዱ ደሬ ወደ ሌላ ሊለያዩ ይችላሉ። በእያንዳንዶቹ አለቃ ሲባሉ በሌሎች ደግሞ ሁዱጋ ወይም መጋ ተብሎ ይጠራሉ። ለስልጣን የሚደረገው ምርጫ ለማንኛውም ባለትዳር ወንድ ክፍት የነበረ ሲሆን ለተመረጡት ተወካዮች ጊዜያዊ ፖለቲካዊ ስልጣን ይሰጥ ነበረ። ዱላታ ወይም ጉባኤው በተለያዩ ማህበረሰባዊ፣ ፖለቲካዊ እና ሌሎች በርካታ አስፈላጊ ጉዳዮች ላይ ውሳኔ መስጠት ተቋማዊ ስልጣን ነበረው። በተጨማሪም ጉባኤው ከባድ ወንጀል በሚፈጽሙ ወይም የማህበረሰቡን ማህበራዊ ደንቦች እና ባህላዊ እሴቶች የጣሱ ግለሰቦች ወይም ቡድኖች ላይ ቅጣት የመጣል ስልጣን ነበረው። ሁለተኛው ስርዓት ባይራ የሚባለው ሲሆን ይህም በዘር ሐረግ ታላቅነት ወይም ቡክርና ላይ የተመሰረተ ነው። የጋሞ ህዝብ በየራሳቸው የግል የዘር ሐረግ ተዋረድ ባላቸው አባታዊ ጎሳዎች የተከፋፈሉ ነበሩ። የጎሳው ባይራ ወይም ታላቅ ከሌሎች የዘር ግንዱ አባላት የተለየ መብት ነበረው። ባይራው በሁሉም የማህበረሰብ አደረጃጀት ለተናናሾቹ ሲል የእንስሳትን መስዋዕት ያደርግ ነበር። የደሬ ወይም የመንደሩ ከፍተኛ መስዋዕት አቅራቢ ካዎ ነው። የካዎ ጽንሰ ሀሳብ ልዩ ልዩ ባህሪያት ያሉት የከፍተኛ ደረጃ ማዕረግን የሚያመለክት ሲሆን ተቀባይነቱን የሚያገኘው በልደትና በቡክርና ነው። ካዎ የደሬውን አንድነት የሚወክል ሲሆን ከውጭው ዓለም ጋራ የሚደረጉ ግንኙነቶችን ትልቅ አስተዋጽኦ ወይም ተጽዕኖ ያደርግ ነበር። በአብዛኛው ተራራማና በመካከለኛው ክፍል ደጋማ ሲሆን በጎጀብና በኦሞ ወንዝ ተፋሰሶች አካባቢ ቆላማ ሜዳማ ነው። መሬቱ በ3 የአየር ንብረት የተከፋፈለ ነው። እነዚህም ግዢያ ወይም ደጋ፣ ዳሽዋ ወይና ደጋ እና ጋድአ ቆላ ናቸው። እንዲህ ያሉት የአየር ንብረት ሁኔታዎች ዳውሮን በተለያዩ የዛፍ ዝርያዎች እና በተፈጥሮ እጽዋት ወይም በደን የበለጸገች አድርጓታል። የዳውሮ ህዝብ ኑሮ በተቀናጀ የግብርና እንቅስቃሴ ላይ የተመሰረተ ነው። የዳውሮ ህዝብ ቋንቋው ዳውሮ ጽዋ ሲሆን እርሱም የኦሞአዊ ቋንቋዎች ቤተሰብ ቅርንጫፍ ነው። በታሪክ የዳውሮ ምድር ማላ፣ ዶጎላ እና አማራ በሚባሉ 3 ዋና ዋና ጎሳዎች ይኖሩበት የነበረ ሲሆን እነዚህም በአንድነት ጎክአ ወይም ቆሞ በመባል ይታወቁ ነበር። አካባቢው ከጥንት ጀምሮ እንደ ወላይታ፣ ኩቻ፣ ጋሞ፣ ጎፋ እና ከፋ ካሉ ጎረቤቶች የኦሞያዊ መንግስታት እንዲሁም እንደ ጎንደር፣ ጎጃም፣ ትግራይ እና ሸዋ ካሉ ስፍራዎች ለመጡ ሰዎች መኖሪያ ነበረ። በንጉሳውያን ቤተሰቦች መካከል የሚደረግ ጋብቻ ሰዎች ከጎረቤት ግዛቶች ወደ ዳውሮ እንዲመጡ ምቹ ሁኔታዎችን የፈጠረ አንድ ትልቅ ፖለቲካዊ ጥምረት ነበረ። በ1700 ዓመተ ምህረት አካባቢ የካውካስ ስርወ መንግስት በሰሜን በምስራቅ እና በደቡብ በጎጀብ እና በኦሞ ወንዞች መካከል እንዲሁም በምዕራብ በከፍተኛ ተራራማዎች ላይ በነበረው ግዛት ላይ በርካታ አነስተኛ የባላባት ግዛቶችን በማቀናጀት አንድ ትልቅ መንግስት መሰረተ። በዳውሮ የካውካስ ስርዓተ መንግስት
ገዢዎች መካከል ካቲ ኢራሹ እና ካቲ ሃላላ ዝነኞች ነበሩ። ካቲ ሃላላ የከፋ ንጉሥ የልጅ ልጅ ነበረ። በእርሱ የንግስና ዘመን ዳሮ ኮንታን በስሩ አካቶ ነበረ። እርሱም ግዛቶቹን ከባዕድ ወረራዎች ለመከላከል ባስገነባቸው የድንጋይ ምሽጎች ይታወቃል። አሪ የኦሞ ወንዝ ተፋሰስ ከጥንት ጀምሮ የተለያዩ ሰዎች ስብስቦች መኖሪያ ነበረ። እነዚህም አሪ፣ ዳሰነች፣ ጸማይ፣ ኤርቦሬ፣ ሐመር፣ ሱርማ፣ ሜኒች፣ ያንጋቶም፣ ቦዲ፣ ማሌ እና ሌሎችንም ያካትታል። በአካባቢው የሚከናወኑ ዋና ዋና የኢኮኖሚ እንቅስቃሴዎች ቋሚ ግብርና፣ ከብት እርባታ እና የእጅ ስራዎች ነበሩ። የአሪ ህዝብ ቋንቋ አራፍ ይባላል። እርሱም የኦሞ አሪ ቋንቋ ቤተሰብ አንድ ቅርንጫፍ ነው። ህዝቡ ቋሚ ገበሬ ነበረ። ማህበረሰቡ በ10 ገለልተኛ ጎሳ ላይ በተመሰረተ ግዛቶች የተደራጀ ነበረ። እያንዳንዱን ግዛት ባቢ በመባል የሚታወቅ በውርስ የሚሾም የጎሳ መሪ ይመራው ነበረ። የጎሳው መሪ ግዛቱ ስር ባለው ህዝብ ላይ የፖለቲካና ሃይማኖታዊ ስነ ስርዓት ስልጣን ነበረው። የጎሳ መሪው በፖለቲካ አስተዳደር ውስጥ በይፋ በተሾሙ ታዋቂ ግለሰቦች ይረዳ ነበር። ረዳቶቹም ጎድሚ የሃይማኖት መሪዎች ማለት ነው፣ ዚስ የመንደር መሪዎች እና ትሶይካ የባቢ የመሪው የደህንነት ወይም የስለላ ወኪሎች ነበሩ። 5.5 በምዕራብ የሚገኙ ህዝቦችና መንግስታት። በርታና ጉሙዝ። የበርታ ህዝብ በአሁኑ ሰዓት በቤኒሻንጉል ጉሙዝ ክልል ውስጥ የሚኖሩ ሲሆን በዚህ አካባቢ ስለ በርታዎች ሰፈራ የሚገልጹ የመጀመሪያው ዘገባዎች የሚጀምሩት በ16ኛው ክፍለ ዘመን ነው። የበርታ ህዝብ የአፍ መፍቻ ቋንቋው የበርታ ቋንቋ ነው። ይህ ቋንቋ በድምፅ ቃና ላይ የተመሰረተ ሲሆን በኒሎ ሳህራ የቋንቋ ቤተሰብ ውስጥ ይመደባል። ከበርታዎች በተጨማሪ የቤኒሻንጉል ጉሙዝ ህዝቦች መኖሪያ ነው። ስኮትላንዳዊ አሳሽ ጄምስ ብሩስ ቀደም ብሎ ስለ እነርሱ ጠቅሷል። ጉሙዞች በቀስትና በአውታር እያደኑ እንደነበርና ይህም ባህል እስከዛሬ ድረስ መኖሩን ገልጿል። የጉሙዝ ህዝብ የጉሙዝ ቋንቋ የሚናገር ሲሆን የቋንቋውም የኒሎ ሳህራ ቤተሰብ አባል ነው። ይህ ቋንቋ በውስጡ በተለያዩ የአነጋገር ዘይቤዎች የተከፋፈለ ነው። በርታዎችና ሌሎች የኒሎቲክ ህዝቦች ከሰሜን ሱዳን ጋር የነበራቸውን የንግድ እና ማህበራዊ ግንኙነት ምክንያት የእስልምና ተጽዕኖ በላያቸው ላይ ጠንካራ ነበረ። አኟክ በታሪክ አኟክ በአብዛኛው በአሁኑ የጋምቤላ ክልል ምዕራባዊ የድንበር አካባቢ የሚገኙ የፒቦር፣ ሶባት፣ ጊላ፣ አኮቦ፣ አግዋይ፣ ኦቦት፣ ባሮ እና አልዌር ወንዞች ዳርቻ ይኖሩ ነበር። ህዝቡ የኒሎ ሳህራ ቋንቋ ቤተሰብ ንዑስ ቅርንጫፍ የሆነውን ዳአኟ ቋንቋ ይናገራሉ። አኟኮች የራሳቸው የሆነ ነባር አስተዳደር ስርዓት የነበራቸው ሲሆን በዚህም እያንዳንዱ መንደር ኳሪ በሚባል መሪ ይተዳደር ነበር። መሪውም ኑዬዬ ከሚባሉ መኳንንት ጋር በመሆን የእርሻና የግጦሽ መሬት ክፍፍልን ያስተዳድሩ ነበረ። በማህበረሰብ ውስጥ የሚነሱ ክርክሮችን ይፈታሉ፣ ሌሎች ተግባራትን የሚያከናውኑ ነበረ። ምንም እንኳን የአካባቢው ትውፊቶች አሾዳ የተባለ ግለሰብን እንደ አኟክ መስራች አባት ቢጠቅሱም የግዛቱ አስተዳደር ግን ማዕከል አልነበረውም። በኢኮኖሚ ረገድ በአነስተኛ እርሻ፣ በአሳ ማጥመድ፣ በአደን የሚተዳደሩ ናቸው። አብዛኞቹ አኟኮች የክርስትና እምነት ተከታዮች ቢሆኑም ባህለ ሃይማኖቶችም ያምናሉ። ኑዌር በታሪክ ኑዌሮች በሱዳን ባህር አልገዝል እና የላይኛው አባይ አካባቢዎች በሚገኙ ሳቫናዎች ረግረጋማ ቦታዎች ላይ ተሰራጭተው ይኖሩ ነበር። ከ19ኛው ክፍለ ዘመን ጀምሮ በአብዛኛው በጋምቤላ ሜዳዎች፣ በሶባት ባሮ ወንዞች ዳርቻ እንዲሁም በአንዳንድ የሱዳን ክፍሎች ሰፍረው ይገኛሉ። የኑዌር ኢኮኖሚ ዋና ዋና መሰረቶች የሰብል ምርት እንዲሁም ደግሞ የከብት እርባታ ነው። ኑዌሮች በከብቶቻቸው ዙሪያ ውስብስብ የሆነ መንፈሳዊ ባህል ያዳበሩ ሲሆን ከብቶቻቸው ለጋብቻ ጥያቄ እንደ ጥሪትም ያገለግሉ ነበር። ኑዌሮች ማህበራዊ እና ፖለቲካዊ ተግባራትን የሚያቀናጅ የእድሜ እርከን ስርዓት ነበራቸው። የኑዌር ወንድ ልጆች ወደ አዋቂነት ከመሸጋገራቸው በፊት ከባድ ፈተናዎችና ተከታታይ የሥነ ስርዓት ሂደቶችን ማለፍ ነበረባቸው። ማጃንግ የማጃንግ ህዝቦች
የኦሮሞ ህዝብ ከሚኖርባቸው ከፍተኛ ቦታዎች ጀምሮ እስከ ባሮ ሜዳማ አካባቢዎች ያለውን የኒሎ ሳራ ሰፈር ደቡባዊ ጫፍ ይመሰርታሉ። የቋንቋ መረጃዎች እንደሚያመለክቱት የማጃንግ ህዝቦች መነሻ በደቡብ ሱዳን የሚገኘው የቦማ ደጋማ ቦታ ነው። ቀስ በቀስ ወደ ሰሜን በመጓዝ በምዕራብ ኢትዮጵያ በሚገኙ የደን አካባቢዎች ሰፈሩ። በሃያኛው ክፍለ ዘመን አጋማሽ ላይ ሰፈራቸው በሰሜን በኩል እስከ ደምቢዶሎ አቅራቢያ ባሉ አካባቢዎች ተስፋፍቶ ነበር። በኢኮኖሚ ረገድ ማጃንግ ተዘዋዋሪ እርሻን ወይም ሺፍቲንግ ካልቲቬሽን እና የእንስሳት እርባታን ያከናውኑ ነበር። ሌሎች የማጃንግ የኢኮኖሚ እንቅስቃሴዎች ንብ ማርባት፣ አደን እና አሳ ማጥመድ ይካተቱበታል። ኩናማ ባዛ ተብሎ የሚጠራው ሌላ መጠሪያው ነው። የኩናማ ህዝብ በጋሽ እና ተከዜ ወንዞች አጠገብ በምዕራብ ኤርትራ እንዲሁም በአሁኑ ሰሜን ምዕራብ እና ምዕራብ ትግራይ ከሚኖሩ ጥንታዊ ነዋሪዎች አንዱ ነው። አረባዊ ተጓዥ አል ያዕቁቢ በ872 ዓ.ም የባዛ መንግስትን የጠቀሰ ሲሆን ይህም የኩናማ ህዝብ ራሱን የሚጠራበት ስም ነው። ኩናማዎች ማህበረሰቡን የማስተዳደር ኃላፊነት የተሰጠው ሳንጋ አነን የሚባል ባህላዊ ተቋም ነበራቸው። ሳንጋ አነን ሌሎች ኃላፊነቶች መጤዎች ጥገኝነት መስጠት እንዲሁም የግድያ ወንጀል በሚከሰትበት ጊዜ እንደ እርቅ ሂደት አካል የሆኑ ስርዓቶችን ማከናወን ይገኙበታል። የሳንጋ አነን የስልጣን ቦታ በማህበረሰቡ ወንድ አባላት ብቻ የሚያዝ ነበረ። ይህ ስልጣን ቦታ በዘር የሚተላለፍ ሲሆን በሴት ወገን የዝምድና መስመር መሰረት ከታላቅ ወንድም ወደሚቀጥለው ወንድም ይሸጋገራል። የኩናማ ኢኮኖሚ ዋና መሰረት የተቀናጀ ግብርና ነው። ግብርናውም በተለያዩ መሳሪያዎች የሚከናወን ነው። በአካፋ፣ በማጭድ፣ በበሬ የተመሰረተ ነው። ቀደም ባሉት ጊዜያት የተገበሩ የነበሩት የእርከን ግብርና ምልክቶች አሁንም በአንዳንድ የኩናማ አካባቢዎች ይታያሉ። በኩናማ ህዝብ ዘንድ ዋናው ሰብል ማሽላ ሲሆን ኪና ተብሎ ይጠራል። ይህም ለስነ ስርዓታዊ ተግባራት ማለት ለተለያዩ ማህበራዊ ጉዳዮች ትልቅ ዋጋ አለው። ሌሎች የሚበቅሉ ሰብሎች ደግሞ እንደ አጃ፣ ጥራጥሬዎች እና በቆሎ ናቸው። ኩናማዎች በዋነኝነት ፍየሎችን፣ በጎችን፣ በሬዎችን እና ግመሎችንም ያረባሉ።